መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። አቧራው ጨሰ አዲስ ቲያትር በደማቅ ሁኔታ ለተመልካች መቅረብ ጀምሯል። የቲያትሩን ለተመልካች መቅረብን መነሻ በማድረግና ስለ ቲያትሩ እንዲያወራን የቲያትሩ መሪ ተዋናይ እንዲሁም ደግሞ ደራሲም ጭምር ነው። በ9ኛው ሺህ ተከታታይ ሲትኮም እናውቀዋለን። ቲያትሮች ላይም እንዲሁ ሰርቷል። ፊልም ላይም እንዲሁ ተውኗል። የ9ኛው ሺህ ገጸ ባህሪው ደግሞ ልዩ ነው እና ስለ ቲያትሩ እንዲያወራን የቲያትሩ ደራሲና መሪ ተዋናይ ሱራፌል ብስራት ወይም ደግሞ አቡን ጋብዘን እናወራዋለን። በነገራችን ላይ እዚህ ቲያትር ላይ ቅድስት ገብረስላሴ እንዲሁም ደግሞ አቤል የወይኗ ልጅ እንደዚሁም ደግሞ ቃል ኪዳንን የመሳሰሉ ወጣት ተዋናዮች ከአንጋፋዋ ቅድስት ገብረስላሴ ጋር በጋራ ተውነዋል። ሱሬ መስመር ላይ ነው። ሰላም ሱሬ፣ እንደምን አለ? አለን ሶልዬ፣ ይመስገን አምላክ። እንዴት ናችሁ ክቡራን አድማጮች? ሰላም ናችሁ ሆይ? እንዴት ናችሁ ብያለሁ። ደህና ናቸው አድማጮቻችንም፣ እናመሰግናለን ስላሰብክላቸው። አቧራው ጨሰ አዲስ ቲያትር ይዛችሁ መጥታችኋል። ተመረቃ አርብ ዕለት እንዴት አለፈ? የነበራችሁ ጊዜ ምን ይመስል ነበረ? አዎ በጣም አሪፍ ነበር። የኦዲየንስም ባለሙያዎችም በጣም ደስ ብሏቸዋል። በጣም ደስ የሚል ነበር። አሪፍ ጊዜና ቆይታ ነበረን። አተዋወኑም ደስ ይላል፣ ታሪኩም ደስ ይላል። ብዙ ሰው ብቻ የመጣ ሰው አይቶት ወዶታል፣ ደስ ብሎታል። አቧራው ጨሰ ለሰርግ ነው ማቀው እኔና የእናንተ አቧራው ጨሰ ከሌላው አቧራ በምን ይለያል? ያው እንግዲህ የሚጨሰው ሳቅ ነው። ሳቃችንን ነው የምናጫጭሰው በዚህ ጊዜ፣ ያው መሳቅ ግድ ስለሚለን ከብዙ ነገር አንጻር እሱን ነው የምናጨሰው ብለናል። እኔ የምልህ ሱራፌል፣ አቧራው ጨሰ እንዴት ተወለደ? አንተስ እንዴት የመሳተፉ እድል አገኘ? ደራሲ ስለሆንክ ነው? በትወና ይሄ የቲያትር ሁለተኛዬ ነው። ከዚህ በፊት መልቲ ሚል ቲያትር አለኝ። እሱ ላይ ጽሁፍም ተሳትፍ ያለው ግን ያው እሱ በጋራ ነው። ይሄኛው ግን ሙሉ ለሙሉ እኔ ነው የጻፍኩት። የተጸነሰው እንበል ያው አቤል ብርሃኑ የወይኗ ልጅ በጣም ቲያትር ይፈልግ ነበረ፣ ኢንተረስት ነበረው መስራት። ያው ከዚህ በፊት ፊልሞች ላይ ምናምን ብቻ አክቲንግ ስኪል አለው። በነገር ላይ በጣም ብዙ ሰው ነው ያደነቀው፣ ያው አተዋወኑ ምናምንም። ከዛ በኋላ የእሱም ኢንተረስት ስለነበረ ብዙ ፈልጎ ነበር ስክሪፕቶች ምናምን። ከዛ ብዙም አልተደሰተም። እኔም በሌላ ስራ ቢዚ ነበርኩ። ከዛ በቃ ኢትስ ኦኬ እኔ እጽፋለሁ አልኩት፣ ጻፍኩት፣ ወደደው። በአቤል ኢንተርቴንመንት ፕሮዲውስ ተደረገ እና በጽሁፍ በትወና እኔም ተሳተፍኩበት፣ እሱም እንደዛው ተሳተፈበት። አቤል ሰለሞን ደግሞ ሞክሼው በዝግጅት ተሳተፈ ማለት ነው። ሱራፌል፣ ቲያትሩ ላይ ደራሲም ጭምር ነህ እና ደራሲ ሆኖ መተወን ቀላል ነው ወይስ እንደው ከባድ ነው ላንተ? እንዴት ያለ እድልም ፈተናም አለው? ደራሲ ሆነ መተወን ያቀላል። እንዲያቀል የሚያደርገው ምንድን ነው? ያው ስትጽፍ ካራክተሮቹ ምን መሆን እንዳለባቸው፣ እንዴት መሆን እንዳለባቸው እያሰብክ ስለምትጽፍ ያው ቀድመህ ትረዳዋለህ ካራክተሩን። ከዛ በኋላ ዳይሬክተሩ ደግሞ የራሱ የሚረዳበት ነገር ይኖራል። እንደ አክተር እንደሚተውን ሰው የምታስበው ይኖራል። ከዛ በመስማማት ይሰራል ማለት ነው። ግን ያው ይቀላል። የአቧራው ጨሰ ቲያትር አጠቃላይ ልምምድ ጊዜያችሁ እንዴት ነበረ? አቤል አዲስ ነው ቲያትር ላይ ሳየው፣ አንተ ሁለተኛ ነው ስትሰራ። ቃል ኪዳን ደግሞ እንዲሁ ሳያት አዲስ ናት እና ቅድስት ያው ሲኒየር ናት፣ ረጅም ቲያትሮችን ብዙ ቲያትሮችን ሰርታለች እና እንዴት አለፈ ስብጥራችሁ? ምን ይመስል ነበረ? ፈጣሪ ይመስገን በጣም ጥሩ ቆይታ ነው የነበረን። ያው ቅድስት ብዙ ቲያትሮች ሰርታለች። እኔና ቃልም ከዚህ በፊት አብረን የተለያዩ ስራዎችን ሰርተናል። መግባባቱ አለ። አቤልም ያው ወዳጄ ነው። ብዙ አብረን ቀረቤታ ስላለን ይሄ መግባባቱ ወሳኝነት አለው። ለስራ ትረዳዳለህ፣ አንደርስታንድ ትደራረጋለህ እና በጣም ቆንጆ ቆይታ ነበረን። ኦልሞስት ከጽሁፉ ውጪ የነበረው የጥናት ጊዜና መድረክ እስኪበቃ 3 ወር ከግማሽ አካባቢ ፈጅቷል። በቃ በጣም ጊዜ ተሰጥቶበት ነው ቶሎ የተሰራው። ምክንያቱም ቲያትር ልምምዱ ራሱ በጣም ረጅም ጊዜ ይፈጃል፣ መሰልቸትም ያመጣል። ስለዚህ እንደዛ እንዳይፈጠር በፍቅር ነው ያሳለፍ ነው። በጣም ደስ የሚል እና አሪፍ ቆይታ ነበረ። ስራውም ያስታውቃል እና እንደነ ቃል ቲያትር የመጀመሪያዋ ነው። አቤልም እንደዛው። ግን ያው በደንብ ልምድ ትወና ላይ ስለነበሩ ወይም ስላሉም ያን ያክል የሚከብድ ነገር አልተፈጠረም።
ቆንጆ ጊዜ ሆኖ አልፏል ማለት ነው። ኮሜዲ ወይም የሳቅ ፈንጣቂ ቲያትር እንደመሆኑ መጠን ምን አይነት የኮሜዲ ቲያትር ነው ሊባል ይችላል? ያው ኮሜዲ ብዙ ታይፖች አሉት። ኮሜዲ አንደኛው ሰቹዌሽናል ነው። የኛ ይሄ ሰቹዌሽናል አላደረግነውም። ይሄ ወቅቱን ያማከለ አይነት ቀልዶች ምናምን ሲሆኑ እንደነሱ አይነት ነገሮች እንዲገቡ እድሉን ታመቻቻለህ እንጂ ቤዚክ ስቶሪህ እሱ አይሆንም። የራሱ የሆነ በተገነባላቸው ዓለም በሚገጥማቸው ፈተና ያ እሱን ለመውጣት በሚያደርጉት ጥረት ውስጥ የሚታየውን ትግል ነው እንድንስቅ እንድንጫወት የሚያደርገን እና የሚነሳውም ነገር በጣም ሲሊ እና ትንሽ የሆነች ነገር ላይ ነገር ግን ገኖ የሚመጣባቸው ጉዳይ ይሆንና እሱን ለማምለጥ ሲጥሩ ነው እንድንስቅ የሚጋብዘን። ስለዚህ ቀድሞ ሰው ያውቀዋል ምናምን የምትለው አይነት አይደለም። እንደ ኮሜዲነቱ የሚለያይ ቢሆንም ማለት ነው። እኔ የምልህ እንደው የኮሜዲ ጉዳይ ሲነሳ ፈተናዎች አሉት ይባላል አይደለ? ለምሳሌ ሰው ቀድሞ ይሄድና እኛ ለማሳቅ ብለን የምናመጣው ሀሳብ ከሰው ይርቃል፣ ወይ ደግሞ አንዳንዴ ወይ ቀድመን እንሄድና ሰው አብሮ ላይ ከተለን ይችላል እና ብዙ ፈተናዎች አሉት ብቻ ኮሜዲ እና ምን ያህል ሚዛኑን እንጠብቃችኋል ከሁለቱም ላለማጣት? ከባድ ጥያቄ ነው። ሰው ልዬ እውነት ለመናገር እንዲከብድ የሚያደርገው ምንድን ነው? ስራው ራሱ ከባድ መሆኑ ነው። በጣም ጊዜ ይፈልጋል። በጣም ማሰብ ይፈልጋል፣ ሪሰርች ማድረግ፣ ማንበብ። ምክንያቱም ወደ ህዝቡ የምታቀርበው ስለሆነ ትንሽ ጎበዝ ማለት ግድ ይላል፣ ያስፈልጋል። እና እስቲ ብቻ እንሞክራለን። እሺ፣ በጣም አመሰግናለሁኝ። እንግዲህ አቧራው ጨሰ እያልን እንወጣለን። ለሰጠን ጊዜ በጣም አመሰግናለሁ ሱሬ። ሶልዬ እኔም በደንብ በጣም አድርጌ አመሰግናለሁ። የመሰንበቻ ተከታታዮችንም አመሰግናለሁ። እየመጣችሁ አቧራውን ጨስ አርጉት፣ ግን ሳቃችሁን ነው ምለው። የማመሰግነው ያው ሙሉ የቲያትሩን ክሩ ነው። ስለነበረን ጊዜ በጣም አመሰግናለሁ። የነበረን መተባበር፣ መግባባት፣ መሰማማት በጣም የማይገኝ ነው። ያው ብዙ ፈተና ስላለ ስራ ላይ እና በጣም ደስተኛ ነኝ። አብሬያችሁ ስለሰራው ስላሳለፍኩ በጣም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። አቧራው ጨሰ ሶል ቴንኪዩ። በጣም መልካም ጊዜ። አድማጮቻችን፣ ሱራፌል ብስራትና ደመጥን ከእሱ ጋር ቆይታ አደረግን። ዜማ ጋብዘናችሁ እናገኛችኋለን።